የሚሰራቸው ስራዎች በየዘርፉ እየሰራ ይገኛል። ከዚህ ውስጥ አንዱ ሁለት ቡድን ወደ 20 ወጣት ተደራጅተው በዘር ብዜት ማህበር ተደራጅተው ያው እንደምታዩት ወደ 10 ሄክታር መሬት አካባቢ በዘር ብዜት እየሰሩ ይገኛሉ። ቅድም እንደተባለው 75%ን ፕሮጀክቱ ይደግፋቸዋል። 25%ን በራሳቸው ወጪ ይደገፋል። ይሄን አስመልክቶ ያው የምታዩት የተሻለ ክላስተር ነው። እንግዲህ ካሉን አጠቃላይ 132 ክላስተሮች አንዱ ይሄ ነው። እንግዲህ በዘንድሮ ዕለት በዋናነት የሰራነው ስራ የመጀመሪያው ምርጥ ዘር የተባለ አምና የከረመም ዘንድሮም የመጣ በሙሉ አሰራይተናል። ይሄ ማለት እንግዲህ ምርትና ምርታማነትን ለመጨመር ትልቅ ድርሻ ያለው ምርጥ ዘር መሆኑ ይታወቃል። ስለዚህ ይሄ በጣም የተሻለ ክላስተር ነው። ምርጥ ዘር ነው። ከ35 እስከ 50% ምርትና ምርታማነትን ይጨምራል። ትልቅ ዋጋ ያለው ምርጥ ዘር ነው። ከዚህ አኳያ ወጣቶች አሁን ለሚቀጥለው ለሌላ አካባቢ በተለይ በክልላችን የአማራ ክልል አካባቢ ያው እጥረት አለ፣ የምርጥ ዘር እጥረት አለ። ይሄንን አሁን እኛ ወደ 1210 ኩንታል አካባቢ ምርጥ ዘር አሰራይተናል። ይሄ ለራሳችንም አንድ ኢኮኖሚያዊ ጠቀሜታ አለ፣ ለክልሉም ትልቅ ኢኮኖሚያዊ ጠቀሜታ አለ። ምክንያቱም እዛ ሄዶ ዘር ነው የሚሆነው። ይሄ ወይ መስራች ወይ ቀድማ መስራች ነው። እዛ ሲሄድ ሲዋን ነው ዘር ነው የሚሆነው። ይሄንን በተገቢው እየሰሩ ይገኛሉ። በሌላ በኩል እንግዲህ ያው ዛሬ የተገናኘንበት አንዱ ጠቅላላ አመራር ነው። ጠቅላላ አመራሩ አጠቃላይ ወረዳውን ልማት በአስተሳሰብ የበላይነት የሞቢላይዜሽን ስራ እየሰራ ይሄን ትልቅ ስራ ሰርቷል። በአመራር ደረጃ በወረዳ ባለሙያ ደረጃ ያው እንግዲህ ያለውን የግብርና ኤክስቴንሽን ወደ አርሶ አደሩ በማውረድ የቀበሌ ባለሙያን በመደገፍ አጠቃላይ አርሶ አደሩን በመደገፍ ይህንን ስራ ሰርቷል የወረዳው ባለሙያ። ከዛው ውጭ ደግሞ ቀበሌ ያሉ ባለሙያዎች አጠቃላይ አርሶ አደራችን የግብርና ኤክስቴንሽን የሙሉ ፓኬጅ የምንለውን እንዲተገብሩ በጣም ትልቅ ስራ ነው የሰሩ። በጣም ትልቅ ስራ በዚህ በቀውስ ቀን ውስጥ ይህንን በጂፒኤስ ነው የለኩት። ዝም ብሎ አይደለም። በጂፒኤስ ለኪተው ከዘር በፊት ይህን ያህል ሄክታር መሬት በምርጥ ዘር እንሸፍናለን ብለው ትልቅ ዋጋ ከፍለው ነው የሰሩት። ለምትሉ አካላት እንደዚህ አይነት በተጨባጭ ለወጣት የሚጠቅም ለአርሶ አደር የሚጠቅም ምርትና ምርታማነትን በከፍተኛ ሁኔታ ሊያሳድግ የሚችል ስትራቴጂካሊ ግብርናውን በማዘመን በማሳደግ ረገድ በጣም የተሻለ ፐርፎርማንስ እንዳለውና እገዛውን በዚህ ደረጃ ማድነቅ አለብን ማለት ነው። ስለዚህ መሬት ላይ በተጨባጭ ይሄን በማድረጉ አንዱ ፕሮጀክቱ ምስጋና የሚገባው ነው። በሁለተኛ ደረጃ ይሄ ክላስተር የወጣቶች ነው። አንዱ ወጣቶች ትልቅ አቅም ናቸው፣ ትልቅ ሀብት ናቸው። በሌላ በኩል ለልማቱ የበለጠ ፋይዳ እስከሰጡ እስከተጠቀሙ ድረስ አልባሌ ቦታ ደግሞ ከለቀቅናቸው በዛው ልክ ጥፋታቸው እንደዛው ነው ማለት። ስለዚህ ይሄን ሰብሰብ አድርጎ ለወጣት በዚህ ደረጃ እየተደራጀ መሄዱ የግብርና ምርትና ምርታማነትን የሚያሳድጋል፣ የወጣቶችንም የስራ እድል እየፈጠረ ነውና የሚሄደው። ይሄ ክላስተር ከሌላው አካባቢ ደግሞ ይሄ በወጣቶች መዘራቱ ይበል የሚያሰኝን የበለጠ አጠናክሮ ማስቀጠል ይጠይቃል ማለት ነው። እንግዲህ ግብርናን ስትራቴጂካሊ በጅሩን ቀይረው ከተባለ የመጀመሪያው ባለፈው ነግሬያችኋለሁ፣ በአግባቡ የድጋፍ ስርዓታችን የአሰራር ስርዓታችን እውቀት መር የሆነ ስትራቴጂካሊ ግብርናው ሊለውጥ የሚችል መዋቅራዊ ሽግግር ሊያደርግ የሚችል ባለሙያ ፈጻሚ አመራር መፍጠር ይጠይቃል ማለት ነው። በመሰረቱ የጅሩን ግብርና የበለጠ ዘመናዊ ለማድረግ ትንሽ እድል ነው የምንጨምረው። እንደ ሌላው አካባቢ ብዙ የሚያላፋ ነገር አይደለም። በዚህ ላይ ከተጨመረበት የባለሙያ እውቀት ከተጨመረበት ወጪ ከተጨመረበት አሁን የተጀመረውን የግብርና ትራንስፎርሜሽን ለኢንዱስትሪው መር አቅም በሚሆንበት ደረጃ ማሳደግ የምንችልበት እድሉ ብሩሊ የሚታይ ነው ማለት ነው። ምንም ልትደባበቀው አትችልም። ስለዚህ በቀጣይም አሁንም ግብርናን አቅደን እንምራው ሲባል ከዚህ ምክንያት አንድ መነሻ እንደሆነ ለማሳሰብ ነው። ስለዚህ በቀጣይም አመታት የበለጠ ከዚህ የበለጠ ለማሻገር የመጀመሪያ የኤክስቴንሽን አደረጃጀታችን ከምንም በላይ የሚሰራ የሰው ኃይል መፍጠር ጉዳይ ነው። ማምረት የሚችል አርሶ አደር በደንብ ምርት እያሳደገ ምርትና ምርታማነት እያረጋገጠ ሳይንስ ተጨምሮበት ይሄን ሊያስፈጽም የሚችል ከወረዳ እስከ ቀበሌ ያለ ፈጻሚ አካል ይሄን ግብርናውን ሊያዘምን የሚችል ኃይል የማደራጀት የኤክስቴንሽን ፕሮግራማችን ስፔሻሊ ሀዲሱ አደረጃጀት ሲጀምራችሁት
የበለጠ ስኬታማ እንዲሆን ትርጉም ሰጥቶ መስራት ይጠይቃል ማለት ነው። እና ሁሉም ነገር በሰው ነው የሚወሰነው። ጠንካራ ባለሙያ ባለበት ጠንካራ ማረብ ባለበት አካባቢ የተሻለ ፐርፎርማንስ የተሻለ ምርትና ምርታማነትን ማረጋገጥ ይችላል። ደካማ ባለበት አካባቢ ደግሞ ተመሳሳይ ነው። አሁን እስቲ ከቀበሌ ቀበሌ ይለያያል። በእናንተ በግብርና ተቋም እንኳን ሁሉም ግብርና እኩል ላይሆን ይችላል። በየቀበሌዎቹ የተለያየ ክላሲፊኬሽን ታያላችሁ። በጣም ምርጥ የግብርና ኃላፊዎች ባሉበት አካባቢ ምርጥ ክላስተር ታገኛለህ። በብዛትም በመጠንም በኳሊቲም በጥራትም በአርሶ አደር ግንባታም በሁሉም ዘርፍ የተሻለ ነገር ታገኛለህ። ደካማ ግብርና ፈጻሚ ባለበት አካባቢ ደግሞ እንዲሁ በነበረ አርሶ አደሩ በሚያውቀው ይዘት ብቻ ነው የሚሻገረው። ስለዚህ ይሄ ኤክስቴንሽን ኮሚኒኬሽን ይባላል ነው ታወቅ የሚያስተባብሩ ተቋም በጣም ለዚህ ለግብርናው ማዘኑ በጣም ቁልፍ ፋይዳ አለውና እሱን የማጠናከር ስራ ይሰራል ማለት ነው። ሁለተኛ ቴክኖሎጂው እዛው ላይ አብሮ ይቀጣል። የበለጠ እያዘመን ሄድ ከተባለ ቴክኖሎጂ የግብአት አጠቃቀማችን በሪኮሜንዴሽኑ መሰረት አርሶ አደር በጉትጎታ ሳይሆን ፍላጎቱ አድጓል። ግን ደግሞ አሁንም ማደግ ያለባቸው ፍላጎቶች አሉ። እሱን የማሳደግ በዛው የመስኖ ስራዎቻችን ላይ በጣም ትርጉም ሰጥተን የመስራትና እንስሳት ሀብቱን አዘምነን የህብረት ስራዎችን አጠናክረን ሁሉም አርሶ አደር በሁሉም አካባቢ እኩል አቅም ፈጥሮ እኩል ማልማት የሚችልበት ቁማ ላይ ማድረስ ግድ ይላል ማለት ነው። ስለዚህ ግብርና መኸር ስለመጣ ብቻ ክረምት ስለመጣ ብቻ ዘርቶ ይከረማል ሳይሆን የበለጠ በውጤታማነት እንዲመራው ከተፈለገ እውቀት መር የግብርና ትራንስፖርት ማረጋገጥና ምርትና ምርታማነታችን በየአመቱ የመጨመር በቅድ ነው መራት ያለበት። ዘንድሮ ይሄ ክላስተር የሚመረተው ምርት አለ በኋላ እንግዲህ የሰብል እንኳን ይኖራል። ቀጣይ በመንዘራው ደግሞ በመንንቀሳቀስበት የሚጨመረውን ጨምሮ በየአመቱ እያሳደገ መሄድ አለበት። በቅዳችንም ከ47 ወደ 50 ነው። ባለፈው 47 አካባቢ ነው አለ። አሁን ወደ 50 እንዲያድግ ነው የሚፈለገው። ከዛም እየጨመረ እንዲሄድ ነው የሚፈለገው። ይሄ ደግሞ በምኞት ብቻ አይመጣም፣ በስራ ነው የሚመጣው። ይሄን እዚህ ያለ የግብርና መዋቅርና ቤተሰቡ ሌሎችን ባለድርሻ አማራጮች እንደምታራዩ ጥርጥር የለኝምና በጣም ደስ የሚል ክላስተር ነው። የበለጠ ተጠናክረን አንዱ መለወጫ መንገዳችን ግብርና ዋና ኢኮኖሚ ማንቀሳቀሻችን ይሄን ይዘን አካባቢያችን የበለጠ በማልማት ማሻገር ድህነት በመቀነስ ልዩ ድጋፍ ሴሌክቲቭ ድጋፍ በመደገፍ ብዙ ጊዜ አሁን እዚህ ያላችሁ አርሶ አደሮች ያላችሁ እዚህ የመጣችሁ አርሶ አደሮች በአንድ በኩል ይሄን ያለማችሁ ናቸው። እናንተ የበለጠ ያለማችሁ እንድትሄዱ ነው። በሌላ በኩል በተጋባዥ የመጣችሁ ደግሞ ተሞክሮ እንዲወሰድበት ነው። ብዙ ጊዜ እንደዛ ነው በዓላቶች ዝም ብለን ተሰብስበን ፎቶ ተነስተን ምናምን እንድንለያየ ሳይሆን